የኢትዮጲስ ጊዜ ነው። Oh Itopis, Itopis enyanat mama. Oh Itopis, Itopis enyanat baba. Oh Itopis, Itopis enyanat mama. Oh Itopis, Itopis enyanat baba. ልጆች ኑ አረ ልጆች ኑ ኑ ኑ ኑ ወደ ኢትዮጲስ ኑ ኑ ሰላም ፍቅር ከናንተ ጋራ ዘና በሉ በኢትዮጲስ ተራ ቡምቤ ቡምቤ ቡምቡዬ ማለ ሆ ከአንድነት ጋር የኢትዮጲስ ጊዜ ነው ገንዘቤ እሷ ብትመክረኝ ነው ማንበብ። ሰላም ልጆች እንዴት ናችሁ? ሳምንቱ እንዴት ነበር? ቆንጆ ነበር አይደለ? እኛ ደግሞ ዛሬ ለእናንተ ቆንጆ ፕሮግራሞችን አዘጋጅተን ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እንጋብዛችኋለን። የመጀመሪያው ፕሮግራማችን የኢትዮጲስ ቤተሰቦች ናቸው። ዛሬ የኢትዮጲስ ቤተሰቦች ለእናንተ ያዘጋጁት ነገር አለ። ከኢትዮጲስ ቤተሰቦች ልጆች ቤተሰቦች ብዙ ነገር ይማራሉ። በነገራችን ላይ ፕሮግራማችንን በርካታ ቤተሰቦች ቁጭ ብላችሁ አይታችሁ አስተያየት እንደምትሰጡን ልምዳችሁን እንደምታካፍሉን እናውቃለንና ከልብ እናመሰግናለን። ፕሮግራማችንን እስከ መጨረሻው ተከታተሉ። የኢትዮጲስ ቤተሰቦች የኢትዮጲስ ቤተሰቦች የኢትዮጲስ ቤተሰቦች የኢትዮጲስ ቤተሰቦች አባቢ እሚ ቲቲ ናቲ እንዴ ቲቲ ምን እያደረግሽ ነው? አበባዬን የፀሐይ ብርሃን እንዲያገኝልኝ እያደረኩ ነው። እንዴ የፀሐይ ብርሃን ባያገኝስ ምን ይሆናል? እንዴ ናቲ የፀሐይ ብርሃን እኮ የሰው ልጅ ብቻ አይደለም ማግኘት ያለበት፣ አበባ ማግኘት አለበት። ኧረ እኔ አላውቅም። ቲቲ እስኪ በደንብ አስረጅኝ። ሁል ጊዜ አትክልቶችን መትከል እንዳለብን ሁሉ መንከባከብም አለብን። ስለዚህ አትክልቶችን ለማደግ በቂ የሆነ የፀሐይ ብርሃን ያስፈልጋቸዋል። ገባኝ። አትክልቶች በፀሐይ ብርሃን ያድጋሉ ማለት ነው። ለዚህ ነው። ቲቲዬ ልጄ፣ አቤት። አበቦችን ውሃ አጠጣሻቸው? አላጠጣኋቸውም፣ ግን እሚ አሁን አጠጣቸዋለሁ። ልጆችን እኮ ሰላም አላልሻቸውም እኮ ረስታቸው ነበረ። ውይ በሞትኩት። ልጆች እንዴት ናችሁ? ደህና ናችሁ? የትምህርት ሳምንታችሁ እንዴት ነበር? ጎበዝ ልጆች። ናቲ። አቤት እሚ። አንተም ከቲቲ ጋር አበቦችን እየተንከባከብክ ነው? እሚ ናቲ ምን እንዳለኝ ታውቂያለሽ? አበቦቹ የፀሐይ ብርሃን ያስፈልጋቸዋል ወይ? እንዴ ናቲዬ፣ ቲቲ ያለችው ነገር እውነት ነው? አዎ እሚ፣ አበቦች ውሃ ማጠጣት እንጂ የፀሐይ ብርሃን እንደሚያስፈልጋቸው አላውቅም ነበረ። አታውቅም እስከ ዛሬ ድረስ? እንዴ ናቲዬ፣ ይህንንማ ማወቅ አለብን። ሰላም ልጆች። አባቢ እንዴት ናችሁ? ሰላም ልጆች፣ ደህና ናችሁ? የትምህርት ሳምንታችሁ ጥሩ ነበር? መልካም፣ ጥሩ። አባቢ እሚ ለእኔና ለናቲ አትክልቶችን መንከባከብ እንዳለብን፣ ውሃ ማጠጣት እንዳለብን እየነገረችን ነበረ። ጥሩ ነው። አዎ እናታችሁ ትክክል ናት። ስለ አትክልቶችማ በደንብ ማወቅ አለብን። በህይወት ለመኖር በጣም አስፈላጊ ነገሮች አንዱ አትክልቶች ናቸው። አዎ እሚ፣ አሁን እኮ የፀሐይ ብርሃን አትክልት እንደሚያስፈልገው ነገረችኝ። በሚገባ ናትዬ። እንደውም ቆይ አንድ ቆንጆ ተረት ልንገራችሁ። ተረት ልጆች፣ ተረት ሊነገረን ነው። ተረት ተሰማላችሁ አይደል? አባቢ ንገረን ተረቱን። ተረት የላም በረት። በአንድ ሰፈር ውስጥ የምትኖር ድንቡሽ የምትባል ጦጣ ነበረች። ታዲያች ድንቡሽ ገንፎ መብላት በጣም ትወዳለች። ሁልጊዜ እያገነፋች ትበላለች። ከዕለታት አንድ ቀን ታዲያ እንደለመደችው ገንፏን እያገነፋች እንግዳ መጣባት። ድንቡሽ ደነገጠች። ከዛም ያገነፋችውን ገንፎ ተመለከተች። ትንሽ ነው፣ ለሁሉም ማቅረብ አትችልም። ያላት ትንሽ ነው። ድንቡሽ አንድ ውሳኔ ወሰነች። ገንፎ ስለማይበቃት መደበቅ፣ ከዛ እንግዶቿ ሲወጡ መብላት። ከዛ እንዳሰበችው ገንፎን በኮባ እየጠቀለለች ጓሯ ውስጥ ቆፍራ ቀበረችው። ከዛም እንግዶቿ ከሷ ጋር ሲጫወቱ ደስ ብሏቸው ወደ ቤታቸው ሲሄዱ የቀበረችውን ገንፎ ለማውጣት ስትሄድ ልክ እንደሚያድግ አበባ ቅጠል አውጥታ አየችው። ድንቡሽ በጣም ተደሰተች። ቅጠሉንም በደንብ መንከባከብ ጀመረች። ቅጠሉ ፍሬ አፈራ። ፍሬውም የሚጥም ሙዝ ሆነላት። ከዛም ድንቡሽ
በእንግድነት በቤቷ የሚመጡትን ሁሉ እየሰበሰበች ጓሯ እየወሰደች በደስታ መጋበዝ ጀመረች ይባላል። ልጆችዬ ተረቴን መልሶ አፌን በዳቦ አብሶ። አባቢ ተረቱ በጣም ደስ ይላል። በጣም ነው የሚገርም። ድንቡሽ ታድላ ሁሉ ጊዜ ከጓሯ ገንፎ ትበላለች ማለት ነው። አዎ የኔ ልጅ። እኛ ጋማውን አትክልት ስንተክል ጓሯችን ላይ ገንፎ እናገኛለን ማለት ነው። አዎ ልጄ፣ ገንፎ ሳይሆን ጓራችሁ ላይ አትክልት ስተክሉ አትክልቶችን ስትንከባከቡ ንጹህ አየር እንተነፍሳለን ማለት ነው። ታዲያ ለኛ ብቻ ሳይሆን ሌሎችንም በደንብ እንጠቅማለን። አሁን በደንብ ገባሃል? በጣም ገብቶኛል። ልጆች እናንተም ገባችሁ አይደለ? አትክልት ከጓሯችን ከተከለን ውሃ ካጠጣን የፀሐይ ብርሃን እንዲያገኙ ካደረግን በቃ ጥሩ አየር እናገኛለን፣ መተንፈስ እንችላለን፣ ጥላ እናገኛለን ማለት ነው። ጎበዝ ልጆች እናንተም በደንብ ተረዳችሁ አይደል ስለ አትክልቶች ጥቅም? አዎ ጎበዝ። የሳምንት ሰው ይበለን። ደህና ሁኑ። ቻው። ጥንቸል ጉረኛው አፈረ፣ ኤሊት ጉተ ከበረ። ጥንቸል ጉረኛው አፈረ፣ ኤሊት ጉተ ከበረ። ፈጣኑ ጥንቸል ሲያበዛ ጉራ፣ ሮጦ በፍጥነት ኤሊ ያሸነፈው። አጨበጨቡ ዳኞች እንስሳት፣ በኤሊ ኮሩ ቀሰሙ ትምህርት። ፕሮግራሙን ወደዳችሁት? በጣም ጥሩ። ኢትዮጲስ በቴሌቪዥን ፕሮግራም የምታቀርባቸውን ፕሮግራሞች እና ሌሎች ተጨማሪ ፕሮግራሞችን በዚህ በዩቲዩብ ቻናላችን ላይ ታቀርባለች፣ ትጭናቸዋለች። ታዲያ ፕሮግራሙ አዳዲስ ሲሆን እንድታገኙ ትፈልጋላችሁ? ሰብስክራይብ የሚለውን ተጫኑት። ሰብስክራይብ የሚለውን ተጫኑት። ሁል ጊዜ አዳዲስ ነገሮችን ስትጭን አስተማሪ፣ አዝናኝ፣ በጣም ቆንጆ ፕሮግራሞችን ወደ እናንተ ይደርሳል። ታዲያ ሰብስክራይብ የሚለውን ማን ቀድሞ ተጫነ? ሰብስክራይብ